ኢትዮጵያ የመንግስት አስተዳደር በመመስረት ህግና ስርዓት በማበጀት በሃይማኖት መታነጽ በጀግንነት ሀገርን መጠበቅ ለሺህ ዘመናት የኖሩ ታላቅ ህዝቦች ያሉባት ሀገር ናት። ታሪክ ሲነበብ እልፍ አኩሪ ገድሎች ይዘረዘራሉ። የአፍሪካ የነጻነት ቀንዲል ብቻውን ማንነት ከድል ከክብርና ከእጹብ ድንቅ እሴቶች የተሸመነ መሆኑም ይመሰክራል። በረዥሙ የሀገርነት ታሪካችን የተፈጠሩ የሀሳብ አለመግባባቶች ግን አንድ ቦታ ላይ ያልተጠገነ ስብራትን ፈጥረውብናል። ይኸውም ልዩነታችንን በኃይል መፍታት ልማድ ነው። ከጠመንጃ አፈሙዝ ከእርስ በርስ ግጭት አዙሪት ያልተላቀቀው ህዝብ ዛሬ ላይ አብዝቶ የሚፈልገው መሰረታዊ ነገር ሰላምና ሰላም ሆኗል። ዛሬ ላይ የተጓዝንባቸው መንገዶች ክፉኛ አቁስለውናል። ትርክቶች ስር ሰደው አጋጭተውናል። ይህ አድካሚ ጉዞ እንዲገታ የጋራ ውይይት ማድረግ ደግሞ ዋነኛው መንገድ መሆኑ ሀቅ ነው። የኢትዮጵያን የዘመናት ያለመግባባት ችግርን በንግግር እንፍታ የሚለው ሀሳብ ከ4 ዓመታት በፊት መስከረም 24 ቀን 2014 ዓ.ም በመስቀል አደባባይ የጠቅላይ ሚኒስትር አብይ አህመድ በዓለ ሲመት በተከበረበት ዕለት ተሰማ። ጠቅላይ ሚኒስትር አብይ አህመድ በወቅቱ እንዳሉት ኢትዮጵያ የዘመናት ችግሮቿን ለአንዴና ለመጨረሻ ጊዜ ሰላምን በሚወዱ ውይይትን በሚያስቀድሙ ልጆቿ ትፈታዋለች። ለዚህ ደግሞ የብልጽግና መንግስት የሀገራዊ ምክክር ኮሚሽን እንዲቋቋም እገዛ ያደርጋል ብለው ነበር። በመስቀል አደባባይ የተሰማው የምክክር ሀሳብ አሁን ላይ በመዲናዋ አዲስ አበባ ከተለያዩ አካባቢዎች በመጡ ተወያዮች በኮንቬንሽን ሴንተር በይፋ ተጀምሯል። የተለያዩ ሀገራት በፖለቲካዊ ሽግግር ከእርስ በርስ ግጭት በኋላ ወይም ሰፊ የሀገር ውስጥ አለመግባባቶች ሲፈጠሩ ሀገራዊ ምክክሮችን ወይም ናሽናል ዲያሎግ አካሂደዋል። ኢትዮጵያም የዚህ ጉዞ አካል ልትሆን ሁለተኛው ምዕራፍ የምክክር ሂደቷን ኢትዮጵያ እየመከረች ነው ስትል ከተለያዩ አካባቢዎች የመጡ ከ4000 በላይ ተሳታፊዎችን ጠርታለች። 500 ሰዎችን የሚይዙ 8 ቡድኖች ተዋቅረው ለሀገራዊ መግባባትና የዘመናት ቁርሾን ለመቅረፍ ነጥረው የወጡ 8 ዋና ዋና አጀንዳዎች ዙሪያ መምከር ጀምረዋል። በባህል በቋንቋ በአኗኗር ዘይቤና በእምነት የማይገናኙ እነዚህ 4000 ተወያዮች በተለያዩ ክፍሎች በአንድ ጣሪያ ስር ማደር ከጀመሩ 8 ቀናት ተቆጥረዋል። በዚህ ሂደት በብሔር ልዩነት ለምትታመሰው ኢትዮጵያ ትልቅ ማሳያ የሚሆን ቤተሰባዊነት ተመስርቷል። አባ ገዳ ቃበቶ ኤደቦ ይባላሉ። ከኦሮሚያ ክልል ከምዕራብ አርሲ ዞን ነው የመጡት። ባለፉት 8 ቀናት ከተለያዩ ወገኖች ጋር ያደረኩትን ቤተሰባዊነት ስመለከት ለምን የብሔር ልዩነታችን ያለመግባባታችን ምክንያት ሆነ ስል ነበር ሲሉ ለመናኸሪያ ሬዲዮ እንዲህ ተናግረዋል። በጣም ደስ የሚለው ነገር ነው። አገር የለ ነገር፣ አፍሪካ የለ ነገር፣ ዓለም የለ ነገር በጣም ጥሩ ደስ የሚለው ነገር ነው። እኛ እንደ ሽማግሌዎች እና እንደ አባ ገዳ በጣም አስፈላጊ ነገር መሆኑ በጣም ደስ ይላል። በጣም ያምራል። ጥሩ ነው። መጀመሪያ ብሔርና ብሔረሰብ ሰሜን አማራ ምን ይላል። አሁን አንድ ዶርም ላይ አንድ ሆነ፣ ምግቦቻው አንድ ነው፣ ቡና አንድ ላይ ጠጣል። እንደም አንዳንድ ሰዎች አማች ሆነዋል ብለ በቃ ምክር ጀመረ። ለምንድን ነው ድሮ አማራ መጥፎ ነው፣ ትግሬ መጥፎ ነው፣ ኦሮሞ መጥፎ የሚባል ነገር አንድ ላይ ሆነ አይቶ ውሸት ነው፣ ውሸት ሆኖ ተረጋገጠ። አንድ ላይ ሆኖ በጣም አሁን በክልሎቹ መጡ ሰዎች አንድ ላይ ሆነ። አሁን በቃ እንዴት ብለ ተለያያለ ብለ በቃ ሀሳብ ጀመረ። አንድ ሳምንት እንደዚህ ሆነ። አንድ ወር ከቆየ ምን እንደሆነ እንጃ። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የሚለው እሳቤ ብሔርን ለመጥራት ሳይሆን ልዩነታችንን ለማጉላት ሲውል ነበር የሚሉት ከማዕከላዊ ጎንደር ጭልጋ ወረዳ የቅማንት ብሔረሰብን ወክለው የመጡት የሃይማኖት መምህር አማረ ሙሉነህ ናቸው። በቆይታቸው የጋራ ማንነታችንን በትንሿ ክፍል ተመልክቻለሁ ይላሉ። የሰሞኑ ቆይታችን ወርቅ ነው። መዛለቂያውን ቢያበጅልን እንግዲህ በዚህ በዋጋ ነው ልክ ካየርነ በጣም ደስ ይላል ብዬ አስባለሁ። አሁን ያን ያለፈንን ጠባሳን ተወውና አሁን በአዲስ ተዋቅረን ጥሩ የኢትዮጵያን መስረት እኛ እንገዳደፍ። አባቶቻችን ወንድሞቻችን የተጣሉትን ሞተ ገደለ የሚለውን ትተን ወደፊት ጣፈንታችን ፍቅርና መደማመጥ መከባበር ይሁን እያልን ነው የምንመክር ያለ። ትላንት በመክፈቻው የነበሩ ሂደቶችና የቀረቡ መልእክቶች ጥያቄ ይዞ ለመጣው ተሳታፊ ትልቅ ትምህርት የሚሆንና አንድ ኢትዮጵያን ዳግም በመገንባት ሂደት ሁሉም የበኩሉ አስተዋጽኦ እንዳለው አመላካሽ ነው ያሉት የማዕከላዊ ኢትዮጵያ ክልልን ወክለው የመጡት ሼህ ኡመር ሙስጠፋ ናቸው። ዛሬው በጣም ከሰሞኑን ከምናየው ሁሉ የበለጠ ሙሉ ኢትዮጵያ ያለው መልእክቱም ጭምር ተመካክረን ተማምነን ተስማምተን መኖር እንዳለብን ነው ከጠቅላይ ሚኒስትሩ የሚተላለፈው። በጣም ያስደስት ሁሉም መከተል ያለበት ነገር ነው የሰማነው ማለት ነው። ሀገራዊ ምክክሩ የሚጠብቀው እንደ ድሮ አይሆንም ብዬ አስባለሁ። አሳታፊ የሆነ የሁሉም ፍላጎት የገባበት በተለይ ህብረተሰቡ ማዕከል ያደረገ ሃይማኖትን ማዕከል ያደረገ ሙሉ በሙሉ ማለት ኢትዮጵያን የሚመስል
ምክር ይኖራል ብዬ አስባለሁ። ትላንት የተካሄደው የመክፈቻ ፕሮግራምን ጨምሮ ባለፉት 8 ቀናት የነበረው ቆይታና ሂደት ለምክክሩ ትልቅ መደላድልን የፈጠረ ነው የሚሉት ከወላይታ ሶዶ ዞን የመጡት መጋቢ ሳሙኤል ሳና ናቸው። አብዛኞቹ ሂደቶች ወደ አንድነት የሚያመጡና የሚያቀራርቡ ቀጣዮቹ ጊዜያት የቤተሰባዊነት ምክክር ለማድረግ የሚያስችሉ ናቸው ሲሉም ገልጸውታል። ወደ አንድ አቅጣጫ ወደ አንድ ተግባር የሚመራ ሀሳብ የያዘ የመክፈቻ ንግግር ተደርጓል። ከየብሔረሰቡ ከየክልሉ የመጣ ሰው አንድ የሚያደርግ ስብሰባ ነው። ደስ ብሎናል። ካለው ከተሰራው ቲያትር የተማርነው አንድነትን የሚያስተሳስር አንድነት እንድንፈጥር በአንድ ሀሳብ እንድንመላለስ በአንድ ልብ እንድንመላለስ የሚያደርግ ትምህርታዊ ቲያትር ነው የተሰራው። ከኦሮሚያ ክልል ሴቶችን በመወከል በሀገራዊ ምክክሩ ላይ ሲሳተፉ ያገኘናቸው ወይዘሮ አበበች አበራ በቋንቋ፣ በባህል፣ በአኗኗር፣ በሃይማኖት የሚለያዩ ተሳታፊዎች በህብረ ብሔራዊ አንድነት መንፈስ በአንድ ጣሪያ እያደሩ ምክክሩን በራሳቸው መንገድ ጀምረውታል የሚል ሀሳብ አላቸው። ለኢትዮጵያ ትልቅ ራዕይ የያዘ ነው ይመስለውና ትልቅ ተስፋ የሚጣልበት ነገር ነው ያየሁት ነገር። ኤክስፒሪየንስ ሼር እንደራረጋለን። ባህል፣ ቋንቋ ያላቸውን የተለያየ ፕራክቲስ ሼር ስንደራረግ ስለነበረ አሪፍ ነበር። ወይዘሮ ኢማም መሐመድ ይባላሉ። የሀረሪ ክልል አስፈጻሚ አካልን ወክለው በሀገራዊ ምክክር ላይ እየተሳተፉ አገኘናቸው። ባለፉት 8 ቀናት ህብረ ብሔራዊ አንድነት ምንድን ነው የሚለውን ባደርኩበት ክፍል ውስጥ ከደረሱኝ ኢትዮጵያውያን እህቶቼ ተረድቻለሁ ብለዋል። አንድ ላይ መሆን ምን ያህል እንደሚያምርብን መለያየታችንን ያመጣው ያለን ልዩነት ሳይሆን ልብ ለልብ መራራቃችን ነው የሚል ድምዳሜን ሰጥቶኛል ብለዋል። ህብረ ብሔራዊ ማንነታችንን በሚገልጽ መልኩ ሁላችንም አብሮነታችንን የመጣንለትን ዓላማ ከማሳካት አኳያ ሀገራችን ሀገር ሆኗ እንድትቀጥል የሁሉም ብሔር ብሔረሰብ የሁሉም እምነት የሁሉም አካል ተወካይነትና አካታችነት ባለው መልኩ የዶርም ቆይታችንም በዛው መልኩ ህብረ ብሔራዊነትን የሁሉንም ባማከለ መልኩ ቆይታችንም ጥሩ ነው። በጣም ጥሩ ደስ የሚል መድረክ ነው። ስፔሻሊ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ያስተላለፉት መልእክት ሁሉንም ተች የሚያደርግና ሁላችንም ለጋራ ለሆነችው ሀገራችን ኢትዮጵያ የጋራ አንድነት እንዲመጣና አንዱ የሚያጠፋ አንዱ የሚያለማ ሳይሆን የጋራ የሆነችውን ሀገራችንን ህያው ከማድረግ አኳያ ኪ ስፒች ነው ያደረጉት። የሀገራዊ ምክክሩ ዋነኛ ዓላማ አካታች የሆነ የዜጎች ውይይት ማድረግ ነው። በተለይም የተረሱ ትኩረት ያልተሰጣቸው የጉዳት ሰለባ የሆኑ የማህበረሰብ ክፍሎችን ማካተት ዋነኛው ዓላማው አድርጎ ሲንቀሳቀስ ቆይቷል። ይህ ምክክር በርካታ ቁጥር ያላቸው አካል ጉዳተኞችን ያሳተፈ ምቹ ምህዳርን የፈጠረ ነው የሚሉት ከአዲስ ከተማ ክፍለ ከተማ የአካል ጉዳተኛውን ወክለው የመጡት ወይዘሮ ኮከቤ እንግዳሰውና አቶ ደረጀ ታደሰ ናቸው። ሀገር ላይ በሚኖሩ አለመግባባቶችና ግጭቶች ዋነኛው ገፈት ቀማሽ አካል ጉዳተኛው እንደመሆኑ ሰላምን ቀዳሚ አጀንዳ አድርገን ተሳትፈናል ብለዋል። ምክክር የሚደረግበት ቀን እንደመጀመሪያነቱ ጥሩ ነው። እንግዲህ ወደፊት እኛ የምናስበው ትልቁ እኛ ወክለን የመጣ ነው የአካል ጉዳተኛ ነው እኔ ወክዬ የመጣሁት። ስለዚህ የአካል ጉዳተኛውን ድምጽና አካል ጉዳተኛ ወደፊት በሀገሩ ላይ ወይ ደግሞ በራሱ ላይ ምን አይነት ሚና አለው፣ ሀገራችን ለኛ ምንድነው የምታደርግልን፣ እኛ ስለ ሀገራችን ምንድነው የምናደርገው የሚለው ለመመካከር እንግዲህ ዝግጁ ሆነን ነው የመጣው። የመክፈቻው ስርዓቱ በጣም እጅግ በጣም ጥሩ ነው፣ ያማረ ነው። ምንም እንከን አይወጣለትም። አቅሙ በፈቀደ መጠን ኮሚሽነሮቹ አዘጋጅተዋል፣ ሰርተዋል። ለአካል ጉዳተኞችን በሚገባቸው መልኩ በጠየቅነው መሰረት ከሞላ ጎደል ቦታው ተመቻችቷል። ከ30 እስከ 35 ቀናት በሚቆየው የምክክር ሂደት አጀንዳዎቹ ለተከፋፈለው 8 ቡድን ይሰጣል፣ ውይይትም ይደረግባቸዋል። በዚህ ምክክር ምን ትጠብቃላችሁ ሲል መናኸሪያ ሬዲዮ ለተሳታፊዎቹ ጥያቄ አቅርቧል። ከኦሮሚያ ክልል የሴቶች ተወካይ ወይዘሮ አበበች አበራ ሴቶች በዘመናት በነበሩ ግጭቶች ቀዳሚ ገፈት ቀማሽነታቸው ለራሳቸው ሕይወት ብቻ ሳይሆን ባልን በማጣት ልጅን በመቅበር ህጻናት ልጆቻቸው ጋር በመጠፋፋት ራሳቸው ላይ የሚደርሰው አካላዊና ስነ ልቦናዊ ጥቃትና በተጨማሪም ዛሬም አናሳ የሆነ የፖለቲካ ተሳትፎ ማሻሻያ ተደርጎባቸው በህገ መንግስቱ ቦታ የምናገኝበት እንደሚሆን እጠብቃለሁ ብለዋል። ከሴቶች እንግዲህ የማነሳው ብዙ ነገር አለኝ። አንደኛና የመጀመሪያው ጉዳይ የሰላም ጉዳይ ነው። ሰላም ለሴት ትልቅ ቦታ አለው። ከዛ ባለፈ ደግሞ በስትራክቸር ውስጥ ቦታ እንዲኖር የፖለቲካው ላይ ሼር አድርጋ
ያላትን ኤክስፒሪየንስ እንድትጠቀሙበት ሴቶች የማህበረሰቡን የጀርባ አጥንት ስለሆኑ ብዙ ነገር ያውቃሉና ያንን ነገር ለማህበረሰቡ ቢሰሩ ደግሞ ጥሩ ሀገርን የመለወጥ ይችላሉ የሚልና ሴቶችንም ወክለን ይህንን አጀንዳ አንስተን ይጸድቅልናል፣ ህገ መንግስት ውስጥም ይሻሻልልናል የሚል ተስፋ ነው። እኛ ተሳታፊዎች ታሪካዊ አደራ ከመላው ኢትዮጵያ የተረከብን ባላደራዎች እንደመሆናችን ከክልል ያለፈ ለሀገራዊ አንድነት የሚበጁ ሀሳቦችን አዋጥቼ ተቀብዬም ለመሄድ ነው የመጣሁት የሚሉት ደግሞ የሀረሪ ክልል የአስፈጻሚ አካል ተወካይ ወይዘሮ ኢማም መሐመድ ናቸው። በጣም ብዙ ነገር ኤክስፔክት አደርጋለሁ እንደ ተወያይም ክልሌን ወክዬ ስመጣም እንደ ሀገርም እንደ ታሪካዊ አደራ እንደተሸከመ ሰው ብዙ ኢትዮጵያን የማሻገርና ኢትዮጵያችን ኢትዮጵያ ሆና ለትውልድ ከማሻገር አኳያ በጣም ብዙ የሚያለያዩንና በጣም ብዙ የሚያባሉንን ያሉ ችግሮቻችንን በጋራ ቁጭ ብለን ዲሞክራሲያዊነት በተላበሰ አግባብ ዲስከስ አድርገን ወይንም ተመካክረን ሀገራችንን የማሻገሩ ነገር እኛ እጅ ላይ ነው ያለው። ይሄ ታሪካዊ አሻራችንን በአግባቡ ጥለን መሄድ ስላለብን እኔም እንደ አንድ ተወያይ ይህንን አደራ ተቀብዬ ለቀጣይም ለትውልድ የሚጠቅም አጀንዳዎቻችንን በጋራ አጽድቀን የምንወጣበት መድረክ ይሆናልና ጥሩ መድረክ እንደሚሆንም ተስፋ አደርጋለሁ። አካል ጉዳተኛው ባለፉት ዓመታት ከፍተኛ ዋጋ የከፈለ የተገለለ እንደመሆኑ እንደ አንድ የአካል ጉዳተኛ ተወካይ ባለፉት የአጀንዳ ማሰባሰብ ሂደቶችም ስንጠይቅ የነበረው የአካታችነትና የመዋቅር ችግር መፍትሄ ይሰጥበታል የሚል ትልቅ ተስፋና እምነት አለኝ ሲሉ ከአዲስ ከተማ ክፍለ ከተማ የመጡት ወይዘሮ ኮከቤ እንግዳ ሰው ተናግረዋል። አካል ጉዳተኛው ጥያቄው ምንድነው? ራሱን ችሎ አካል ጉዳተኛው አሁን በሰራተኛና ማህበራዊ ስር ነው ያለው። አሁን ግን ወደፊት ራሱ የሚኒስቴር መስሪያ ቤት ወይ ደግሞ ወጣት ክንፍ እንደሚባለው የሴቶች ክንፍ እንደሚባለው አካል ጉዳተኛውም እንደዛ በክንፍ ተከፋፍሎ ወደ ታች ድረስ እንትኑ መዋቅሩ እስከ ወረዳ ድረስ እንዲወርድና የኛ በተለይ አካል ጉዳተኛውን ተጠቃሚነት በኢኮኖሚ በማህበራዊ በሁሉም ዘርፍ ተጠቃሚነታችንን ለማጉላት ነው። በዚህ ታሪካዊ የምክክር ሂደት ላይ ከአራቱም አቅጣጫ የተሰበሰቡ ኢትዮጵያውያን፣ የዲያስፖራው ማህበረሰብ፣ የሃይማኖት አባቶች፣ የአፍሪካ ህብረት ተወካይ፣ የኢጋድ ዋና ጸሐፊና ሌሎችም ታድመዋል። የኢትዮጵያ ሰላም መሆን የአህጉሩ ሰላም መሆን ነው ያሉት በምክክሩ መክፈቻ ላይ የተገኙት የአፍሪካ ህብረት ተወካይ አምባሳደር ባንኮሌ አዶ ናቸው። ኢትዮጵያውያን ለሰላም ያላቸውን ተሳትፎ አድንቀው እንደ አፍሪካ ህብረት በቀጣይ ከምክክሩ የሚገኙ ውጤቶች ከአጀንዳ 2063 ጋር እንዲጣጣሙ ኢትዮጵያውያን የሰላም ጥያቄያቸው እንዲመለስ ከጎናችሁ እንቆማለን ብለዋል። እንደ አፍሪካ ህብረት ሰላምን ለማስረጽ እንቆማለን። አገራዊ መስማማትን፣ ዘላቂ ልማትን ማምጣትን እንዲሁም የሁሉም ኢትዮጵያውያኖች ህልሞች እንዲሳኩ እንዲሁም ከአጀንዳ 2063 ጋር እንዲጣጣሙ ከጎናችሁ እንቆማለን። የሀገራዊ ምክክሩ ዋና ኮሚሽነር መስፍን አርአያ በመክፈቻው ባደረጉት ንግግር በዚህ ታሪካዊ ሂደት ዋነኛ አካል በመሆኔና እናንተን በማስተናገዴ ደስተኛ ነኝ ብለዋል። ሀገራዊ መግባባት ስንጋጭባቸው የኖርንባቸውን ችግሮች የሚቀርፍ መፍትሄ በተለያዩ አደረጃጀቶች መካከል ጠንካራ አዲስ እምነት እንዲገነባ ከሁሉ በላይ ደግሞ የውይይት ባህላችን ከዚህ በኋላ እንዲቀጥል ከሀገራዊ ምክክሩ በኋላ የሚጠበቁ ውጤቶች ናቸው ሲሉ አስገንዝበዋል። በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማንኛውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ውይይት እኔነት ተንጸባርቆበት የሚወጣበት ጉባኤ ሳይሆን እኛ የሚሉ ድምጾች የሚሰሙበት በጋራ የመፍትሄ አካል መሆንን ያነገቡ አንዱ ለአንዱ ቁስል ምክንያት ሳይሆን የመዳን አቅም የሚሆንበት ሊሆን ይገባል ብለዋል። በምክክሩ የሚነሱ ነጥቦች ሀገራዊ መሆን የሚችሉት ሌሎችን ሳያስከፉ በእኛነት ውስጥ ሲያልፉ ብቻ በመሆኑ በዚህ መንፈስ ውይይቱ እንዲደረግ አደራ ብለዋል። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል።
አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ከ4 ዓመታት በፊት የተቋቋመው ሀገራዊ ምክክር ኮሚሽን በኢትዮጵያ ውስጥ አወዛጋቢ ናቸው የተባሉ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳዎችን ሰብስቦ 8 የመወያያ ዋና ዋና አጀንዳዎችን ጨምቆ አውጥቶ የምክክር ሂደቱን በትላንትናው ዕለት በይፋ አስጀምሯል። ግጭት ሀገርን ያፈርሳል፣ መቃቃርን ያባብሳል፣ ሰላምን እንዳትመለስ አድርጎ ያሸሻታል። ሀገር በዘላቂነት ሰላም የምትዘልቀው ማህበራዊ ቁርኝት የሚጠናከረውና ሀገራዊ መግባባት የሚፈጠረው ችግሮችን በውይይት በመፍታት መሆኑ ታምኖ ኢትዮጵያ መምከር ጀምራለች።